ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ሰላማችሁ ይብዛ። እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? ሰላም ነው ወይ? ባላችሁበት ቦታ ሰላማችሁ ብዝት ይበል። የኔ ውድ ልጆች ባምጪም ባላወጣችሁ እንደ ልጆቼ የምወዳችሁና እንደ ልጆቼ የምሳሳላችሁ ብሩኬና ሃይሚ እግዚአብሔር አምላክ ከክፉ ይጠብቃችሁ። እግዚአብሔር አምላክ ከመጥፎ ነገር ይጠብቃችሁ። ቅድስት ድንግል ማርያም እቅፍ ድግፍ ታርጋችሁ በምትሄዱበት በምትወጡበት ሁሉ የሰው ፍቅር ያላሳችሁ የኔ ውድ እንቁ የሆናችሁ የሚዲያ ድምቀት እና ባላችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ። ክፉ ነገር አይንካችሁ የኔ ውድ ልጆች። ብዙ ወደፊት ብሩኬ ወደ 350 ሃይሚን ደግሞ ወደ 350 ብዙ እናደርጋቸው። ብሩኬ ወደ 400 ዛሬ ዘጠኛዋ ተጠፋለች እና እንዴት ናችሁ? ሰላም ናችሁ አይደለ? ሰላማችሁ ይብዛልኝ። እኔንም ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁኝ ያላችሁ ከልብ አመሰግናለሁ። ባላችሁበት ቦታ ሰላማችሁ ይብዛ የኔ ውድ ቤተሰቦች። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እንዴት አመሻችሁ? ዛሬ እንዴት አያችሁ? ፍፄና እንግዲህ ብሩኬ ተጫወቱበት እኮ ሃይሚ የኔ ውድ ልጅ አጨለሉሽ። ትላንት አጨለልሽው ብሩኬ፣ ከትላንት ወዲያ እንደዛ አረግሽው። ተይ እኛንም አጨልላችኋለሁ አለች። እኛንም ጠብቁ ብላናለች። እንግዲህ በሰፊው ጠብቁ ብላናለች። አለቃችሁ ብላተ ግን ወይ ነግራችሁ ነው እንዴ አለች። አለቃችሁ ማለት አስለቀንም እኛን የምታደርግ ነው። ተዘጋጁ ብላናለች። እንግዲህ መቼ እንደምትመጣብን አዘጋጅታ እንዳትመጣብን የፈራነው እሱ ነው እና በጣም ነው ደስ የሚል እውነት። እኔ በጣም ነው ያሳቀኝ ፍፄ ነው ፍቅሬ ሰው ነጭሻለች ነገ የለሁበትም እኔ ነገ የለሁበትም ፍፄ ሰው እና እግዚአብሔር አምላክ ከክፉ ይጠብቃችሁ፣ ክፉ ነገር አይንካችሁ። ፍፄ እንግዲህ መከታቸው አፈቅራለሁ ብሎ መጣ። እንግዲህ ምን ይባላል? ብሩኬ ዝም አለ። እዛው ነው የሚጨፈልቅ። ትላንትም ነፍስህ ወጥቶ ነበር። ትላንትም ነፍስህ እግዚአብሔር ነው ያወጣው። ተገልብጠህ እንደው በሃይሚ ላይ ተገልብጠህ እኔ የለሁበት። ከዚህ በፊት የቀመስከው ጥፊ ደርሰሃል። አሁን ተደበዘች ነው የት ነው የቀመስከው ጥፊ ረስተኸዋል። እኔ የለሁበት ፍፄ እኔ አገባሽ እና በጣም እየሳኩ ነበር። በእውነት እየሳኩ ነው የጨረስኩት። የኔ ውድ ልጅ እውነት በጣም ነው እንትን ያለችው። ፍፄ ያታናዳት። ተዋረጋጋት። እኔ የለሁበት ፍፄ ተው በኋላ ትመጣብሃለች። በሌላ ዞራ እንዳትመጣብህ ተጠንቀቅ ፍፄ የኔ ውድ ልጅ። እኔ እንቁ እውነት አሳዘነች ብሩኬ የኔ ውድ ልጅ። እግዚአብሔርን እንደው እናንተ አኩርፋችሁ ምንም ብላችሁ ብትመጡ እናንተ እውነቴ ነው የምላችሁ እናንተ እግዚአብሔር አምላክ አይለያችሁ፣ ፍቅር ያባላችሁ፣ ፍቅር ይጨምርላችሁ የኔ ውድ ልጆች። ፍቅር በፍቅር ያደርጋችሁ እግዚአብሔር አምላክ። ከክፉ ሁሉ ከመጥፎ ነገር ሁሉ ይጠብቃችሁ፣ መጥፎ ነገር አይንካችሁ። እውነቴ ነው የምላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በትላንቱ ትልቅ ትምህርት አለው፣ በዛሬው ትልቅ ትምህርት አለው። ጓደኛ እንዴት አድርጎ እንደሚገባ በምትወዱት ላይ በምታፈቅሩት ላይ አለ ብዙ ቦታ አለ እና በጣም ትልቅ ትምህርት አለው። ትልቅ ትምህርት ነው ያለው። እውነቴ ነው የምላችሁ። በትላንት ራሱ ትልቅ ትምህርት አለው እና ምን ያክል ያምነኛል፣ ምን ያክልስ እሱ ይሄን ያክል ያምነኛል። ትላንት አሁን ስራ እንዴት ሆኖ እንደሚሰራ 300,000 መግባቴ እንዴት ብላለች። እንዴት ሆኜ እንደምሰራ እዩ ብላለሁ። ለኛም ነው እዚህ ጋር አሁን እኛ ቀላል አድርገን እናየዋለን። ቪዲዮአቸው ስናየው ቀላል አድርገን እናየዋለን። እውነቴ ነው ማለት ቲክታክ ላይ 3 ደቂቃ ለመቅዳት ስንቴ እንደልተዋለን፣ ስንቴ ደግሞ እንተገለለዋለን። ብዙ ዋጋ ያስከፍለናል እና አሁን ትላንት እውነቴ ነው ማለት አስቡት
ምናክል ተጨንቃ ምናክል አውጣው ምናክል አውጥታው እንደሰራችሁ ምናክል ተጨንቃ እንደሰራችሁ ራሷ ነች የምታውቀው በትላንት ትልቅ ትምህርት አለ ትልቅ ትምህርት ትልቅ እውነቴ ነው የምላችሁ ስራ እንዴት እንደሚሰራ ፍቅጥ ያላችሁ ለምን ለማሻነፍ ህይወት ለመቀየር ማንነታችሁ ለመቀየር ማንነታችሁ ለመለወጥ እንጂ እኛ አሁን የሰው ቤት አንዳንዶቻችን እፍረት ይመስለናል እውነቴን ለፍታችሁ ስንወጣ ኢትዮጵያ ስንገባ እንረሳዋለን የሰው ቤት ሽንት ቤት ስናጥብ ሲሰድቡን ሲያንቋሽሹ ሁሉንም ችለን አይደለም እንኖረው ሁሉንም ችለን እንኖራለን የትኛውም ነገር ታግለን እንኖራለን ሲገፉን ሲያንቋሹን በሰው እንዳልተፈጠረን እኩል ዘጠኝ ወር እንዳልተፈጠረን እነሱም ይረሱታል እኛ ግን ያ ነገር ኢትዮጵያ ስንገባ እንረሳዋለን አንድ ቀን በቃ ሁሉንም ነገር እግፍ አድርገን እንረሳዋለን በቃ ወደ ሀገራችን ስንገባ የነበርንበት ስቃይ የነበርንበት ነገር እንረሳዋለን በቃ ምንም እንዳ አላሳለፈን ሆናለን የሰው ማንነት እንረሳዋለን የሰው ችግር እንረሳዋለን የተራበን እንረሳለን የወደቀን እንረሳለን ከኛ በታች የሆነ ቆሾ ስናየው ብለን ረግጠነው እናልፋለን ብዙ ነገር አለ የሰው ልጅ በመስራት ብዙ መቀየር አለ በመስራት ብዙ መለወጥ አለ እውነቴ ነው ማለት አሁን ትላንት ሃይሚ እንደዛ ራሷን እንትን ብላ ሰራችሁ ለምን ምንድነው ያለችው ይሄን 300,000 ለመግባቴ እንዴት አድርጌ እንደሰራታለች አሁን ዛሬ ራሱ ትልቅ ትምህርት አለ ትልቅ ጓደኛ እንዴት አድርጎ እንደሚገባ የምትወዱት የምታከብሩት የኔ ነው የምትሉት ሰው እንዴት አድርጎ ሾልኮ እንደሚገባባችሁ በዚህ መማር አለባችሁ እናንተ አሁን ብዙዎቻችሁ ስደት ዓለም ሆናችሁ ስልክሽ ስጪ የፍቅረኛ ይልደውልለት ብላችሁ ስልካችሁ ትሰጣላችሁ ስልክ ተቀበላላችሁ ስልካችሁ ሰጣችሁ በኋላ ሌላ መዘዝ ይመጣባችኋል ሌላ ነገር ይመጣባችኋል ሌላ ኬዝ ይመጣባችኋል እንዴት ሆኖ ሰው በህይወታችሁ እንደሚገባ አታውቁት እነሱ ነው ማለት እስኪ ዛሬ የራሳችሁ ሰዱበት ዛሬ ስለራሳችሁ ተማሩበት ዛሬ ስለራሳችሁ እኔስ ቢሆን በሉት እስኪ እኔስ ቢሆን እንዴት አድርግ ነበር እንዴት ወጣው ነበር እንዴት አልፍ ነበር እንዴት ማን ነበር እንዴት አልፎ ነበር ብላችሁ በራሳችሁ ላይ ሰዱ በራሳችሁ ላይ ይወሰዱና ተማሩበት ትልቅ ትምህርት አለው ትልቅ ትምህርት ነው ያለው ትልቅ ትምህርት አለው ለዚህ ነው ማለት ነው ብዙ ተምሬበታል ጓደኛ እንዴት እንደሚያደርግ ጓደኛ ምናክል በህይወት ሾርኮ እንደሚገባ ጓደኛ እንዴት አድርጎ በህይወት ጠልቆ እንደሚገባ እኔ ተምሬበታለሁ እና